ደብቃችሁ ኮሜንት ትጽፋላችሁ ለሰው ጥሩ መጥፎ የምትመኙ ልጆች አላችሁ አይደለ? የእናንተ ህይወት ምስቅልቅል ያለ ህይወት ነው። ከዛ በእነዚህ ሚዲያ ላይ የሚመጡ ሰዎች የራሳቸውን ህይወት በጀርባ እየኖሩ ለእናንተ አጀንዳ ይዘው ይመጣሉ። እናንተ የእናንተን ህይወት ትታችሁ የሰው ህይወት ታቦካላችሁ። እነሱ ግን በሰላም እየኖሩ ነው። ገባችሁ አይደለ? እናንተ ሪል ወይ ትክክለኛ ትሉታላችሁ። እኔም እንደዛ ነኝ። በቃ እኔ ሁሉም ሰው እውነት ነው የሚመስለኝ። ለዛም ነው ሁሉንም ነገር ግልጽ አድርጌ ዘማወራችሁ። ግን እንደዛ አይደሉም እነሱ። እኔ በማወራ ቁጥር ሁሉም ሰው ለኔ ሪከርድ ያደርግልኛል። እኛ እኮ እንደዚህ ምንለው እንደዚህ ለማድረግ ነው፣ እንደዚህ ምን ሆነው እንደዚህ ለማድረግ ነው። ለምን ሪል የሆነ ነገር ትናገሪያለሽ? ለምን በዚህ ልክ የዋህ ትሆኛለሽ ይሉኛል። ግን እኔ ደግሞ ሰው እንደዚህ ቀርቦ ምናምን ከማዋየት ለእናንተ ባዋያችሁ ይሻላል። እና እንደዛ ነው። እሺ ሁሌም ሰው መገመት አይሰለቻችሁም? በምን እስኪ ህይወት ይሄን ሰሞኑን እንዴት ነው የሚያደርጓት? እንዴት ነው የሚሆኑባት? አንድ ሰው ኮንፊደንስ ያለ ቲክታከር የለም። እንዴት ሰው ኮንፊደንስ ያለው ማንም ቲክታከር የለም። በጣም ጀግና፣ በጣም ጎበዝ፣ በጣም ማንኛውንም ሰው ማሸነፍ የቻለች ናት። አሁን ላይ ግን ሁሉም ሰው ሲነሳባት አቃታት። ሴት ልጅ በተለይ እንደው የቱንም ያክል ጥፋት ይኑራት አድጋ ማየት ለእናንተ እኮ ደስታ ነበረ። ግን ከምንም በላይ ሴት ልጅ ናት መርዝ፣ ሴት ልጅ ላይ ጠባሳ የምጥለው ሴት ልጅ ናት። ለሴት ልጅ ወጥመድ የምዘረጋው ማንም ሰው አያጠቃትም። ጓደኛ መስላት ትቀርብና መረብ ታዘረጋለች። ከዛ አሳልፋ ለመጣል ትሞክራለች። እሷ እንኳ ባጥል ባይሆንላት ሰው ይነቃብኛል ብትል ለስላሳ ገለዋን እዚህ ላይ እያሳየች ለሰው አሳልፋ ትሰጣለች። ጥሩ ሰው መስለው ይቀርቡና እናንተን አውላላ ሜዳ ላይ አውጥተው ይጥሏቸዋል። ልክ መልካም ሰው መሆናችሁን ሲያውቁ መጠቀም ይፈልጋሉ። ከጥቅሙ ሰው ነግሯችሁ መክሯችሁ ከዛ ነገር ራቁ። እነዛ ሰዎች ለጥቅም ነው የቀረቧችሁ ሲሏችሁ ደግሞ ለመራቅ ሲሞክሩ እነዛ ሰዎች እንደዛ የሚንገበገቡላችሁ ይጠሏችኋል። እኔ የምበላውን የምሰራውን ሁላ እኮ ነው እዚህ ጋር መጥቼ የማወራው። እንደዛ አይደለም፣ እነሱ እንደዛ አያረጉም። እና በቃ ላይክ እዚህ ጋር በቃ ተይ ምናምን ትላላችሁ። ወየው ማለት ነው። ወየው የራሴ ሰው ሆናችሁ ሁሉንም ነገር ባወራችሁ በቃ የሆነ ነገር አለ ኦሬዲ መውራት የምፈልገው ነገር ግን እየከረከምኩ ነው ማልፈው። ሁሌም ልናገርልና ግን የኔ ሰው ብቻ እንዳልሆነ ጠላቴም እዚህ ላይ እንዳለ ሳቅ ገነዘብና መለሳለሁ እና እንደ ምክር አድርጌላችሁ አልፋለሁ። ግን ደግሞ ያን ነገር ታሳልፉታላችሁ። አውቃችሁ ምን ትላላችሁ? በሰው ላይ ጠባሳ ለመጣል ሁሌ እንደዚህ ማለት ትላላችሁ። ግን እናንተ ራሳችሁ እያሳለፋችሁት ነው። አውቃችሁ ነው። ሰውን ለማሸማቀቅ፣ ሰው ዝቅ ለማድረግ፣ ሰው እንዳይነሳ ለመቅረብ፣ እታች ዘቅዝቆ ለመጣል ራሳችሁ ጋር የሆነ ህመም እያለ ያ ሰው እንዴት እንዳመመው እየገባችሁ ግን ሴት ልጅ ናት ጠላቷ። አንድ ወንድ ልጅ እኔን ተናግሮኝ አያውቅም። አንድ ወንድ ልጅ እና እኔ እውነት የምነግራችሁ ነገር ቢኖር ማለት ነው እንደወረወሩኝ ቢሆን ቅልጥምጥም ብዬ አጥሜ ራሱ አይገኝም። እንደወረወሩኝ ፈጣሪ እንኳን አይደለም ከተጣለ ከተወረወረ የሚያድነው እሱ ነው። ያዳነኝም ወደፊትም ፈጣሪ ነው ይዤ የሚሄደው። የሆነ ምንም ስህተት በህይወቴ ሳይኖር እኔ ነኝ አይደል ህይወትን የምኖረው። መታችሁ ትፈርዳላችሁ። በቃ ወይ እከሌ እንዲኮነ እከሌ ጋር ተጣሉ፣ እከሌ ይሄን አደረገ፣ እከሌ ፖስተ ምን ሆነው ይሆን? እኛ ጋር ያለው እውነታ እኔ እና እነዛ ሰዎች ተዋውቀን አውርተን እናንተ በቃ ገብቷችኋል። ምንም ሳታውቁ እኮ ገብቷችኋል። በቃ ወይ ተጣልተዋል። በቃ እናቧካ እነዛ ሰዎች እና ከዛ ጋር እንሂድ ከዚህ ጋር እንሂድ ታባብላላችሁ። እነዛ ሰዎች በውስጥ ግን ምንድነው? ሰላም ናቸው? ጠብ ናቸው? እናንተ እንደምታስቡት ጠብ አይደሉም። እሱን ባለፈው ነው ያየሁት እኔ። እናንተ እዚህ ጋር ስንቱን ጉር ስታፋለጡት፣ ስትጋገሩ፣ ስትጓጉ እኔና ቤኔዘር በጀርባ አንድ ላይ ነበር። እንደዚህ ናችሁ ወይ? የራሳችሁን ህይወት አታውቁ ወይ? የሰው ህይወት አትተውና ራሳችሁ አትኖሩ። ከንቱ እንደሆናችሁ ህይወት ጣሙ አይገባችሁ ወይ? የዚህ ጣሙ አይገባችሁ።
እማ ቤቴ ነው ምሬ ነው ሁሌ በቃ ብቻ ፈጣሪ ይሁናችሁ። ለኔ አትዘኑ እሺ። ማንም ሰው ለኔ እንዲያዝን አልፈልግም። እኔ ወደኩም ተነሳውም ከፋልኩም ዝቅ አልኩም መነሳት አይቀርም። እናንተ በቀሰራችሁ ጣታችሁን በሰደዳችሁት ልክ እኔ ዝቅ ብዬ የምቀር ሴት አይደለሁም። ነገም ዛሬም ከነገ ወዲያም ጥሽ እሄዳለሁ። 4 ነጥብ። ይሄን ፋክቱ ነገ ከላያችሁ ነው የምታዩኝ። ባትፈልጉት እንኳን ትከተሉኛላችሁ። ገባችሁ አይደለ? የሆነ ደረጃ ላይ ይደርሳለሁ አምናለሁ። የሆነ ከፍታ ላይ ይደርሳለሁ። እሺ ገባችሁ አይደለ? ግን ደግሞ እዚህ ጋር መታችሁ ጣት ቀስራላችሁ። 15 ቀን የሰው ልጅ አጀንዳ ቢሆን አየሁት። 15 ቀን ታነሱት ይደክማችኋል። ተውት። ደግሞ ሌላ አፋችሁን ከፍታችሁ የሌላ ህይወት ደግሞ ለማዳመጥ ታይ በቃ አትበይ እባክሽ ታይ በቃ ይላሉ። ከበቃችሁ ገዳም ግቡ። ምን ታደርጋላችሁ? እንደ ሁሌ ነው ኩማ እየገረመኝ እኮ እኔ ችግር የለውም። እኔ እንደፈለጋችሁ እሺ፣ እኔ እንደፈለጋችሁ እግዚአብሔር ይመስገን። አንዴ የሰው ፍቅር እስከ ጥግ ድረስ ሰጥቶኛል። የሚወደኝ ሰው ላይጠላኝ እንድ በዚህ ራሱ ብትወጓቸው ይጠሉኝ አይመስለኝም። ለዛም ነው ሙቼ የምወዳቸው። ግን በቃ አንዳንዴ ከጭንቅላታችሁ ዝም ብላችሁ አትሽለጥለጡ፣ አትልቀምቀሙ። አንቺ ማነሽ ብሎ አንድ ሰው መቶ ሲጠይቅሽ ስለራስሽ በኮንፊደንስ መናገር ስቼ ነው አንቺ ነው የመናገር የምችይው። ራስሽን ከካሜራ ጀርባ ደብቀሽ አንቺን ብትናገሪኝ እኔ ሊሰማኝ ነው? ጭራሽ አይመጣውም እኮ። አንቺ በኮሜንት ወይንም የኔን ፎቶ ከዚህ ጋር አንስተሽ ሂደሽ የሆነ ለቅለቀሽ ጽፈሽ የሆነ ነገር ብለሽ ጽፈሽ እኔን የሆነ ለመስበር ምናምን አይሞከርም ማሬ፣ አይሞከርም። ስንት ረግጦ የመጣ ሰው እንዴት ላንቺ ኮሜንት ሰው ልጅ ይሰበራል? እናንተማ ቢሳካላችሁ እኮ አንድ ልጅ ሙታለይ በኮሜንት ምክንያት ኮሜንት ያልሆነ ኮሜንት ሲጽፉላት ራሷን አጠፋች። እንደዛ ተሳክቶላችሁ የሆነ ነገር ሆና አንድ ሴት ልጅ ወጣ ራሷ እንድታጠፋ። በጣም ቆሻሾች ናችሁ፣ በጣም ወራዶች ናችሁ። ማርያምን በዚህ ልክ ለሴት ልጅ ድጋፍ ለሴት ልጅ ድምጽ መሆን ሲገባችሁ ሴት ልጅ ለመስበር የምጥረው ሴት ልጅ ብቻ ናት። ያቺ ልጅ ከፍ ብትል እኮ የሆነ ደረጃ ላይ ብደርስ ሞዴል ሴቶች እንደ ኢትዮጵያ ወክለው ሄደው ሴቶች እንዲሰሩ ሲባል ሙሉ ሴት ነው አይደለም የሚሞገሰው። ያቺ ሴትም ከፍ ብትል ሙሉ ሴት ነው የምታስደምመው። ያቺ ሴት የህይወት ታሪኳን ወጣ ብትናገር ሴት ልጅ እንዲህ ማድረግ ትችላለች ተብሎ ለሰው ጭንቅላት ላይ እንዲጥል ተስፋ የቆረጠች ሴት ልጅ ከፍ ብላ እንድትሄድ የሚያረግ ትምህርት ሊሆን ይችላል። እናንተ ግን በሴት ጭንቅላት ላይ አሻራ እየጣላችሁ ሴቶቹን ለመስበር ሴቶች ከሚዲያ ላይ አይደለም ከሚዲያ ላይ ከፍ ካሉበት ቦታ እንዲወርቁ የምጥሩት እናንተ ናችሁ። እናንተ እኮ ደግሞ በጣም ጥቅቅን ሰዎች ናቸው። 4 5 ሰዎች ማለት ነው። እና መጀመሪያ ስለ ራሳችሁ ኑሩ። በእናንተ ብዙ አልፋ የመጣች ሴት ለምንድን ነው የበሰበሰ ዝናብ አይፈራም የሚባል ነገር አለ። ብዙ ነገር ያለፈበት ሰው በትንሽ ነገር ከጦርነት የተመለሰ ፈረስ ለሰርግ የተተኮሰ ጥይት አያስበረግገውም ሲባል ሰምታችሁ ታውቃላችሁ? እና እኔ ማለት እንደዛ ነኝ። እኝኛ አለችም ምንም አለችም በሉ እኔ እየሰራው ነው። ኦሬዲ የማገኘውን ነገር እያገኘው ነው። እናንተሳ ምንድነው? እኔን እንደዛ አድርጋችሁ ምንድነው ጥቅማችሁ? ስለዚህ ነገም ዛሬም እኔን የምትወዱኝ እኔን ከፍታ የምትፈልጉ የኔን እድገት የምትፈልጉ ልጆች እኔ መቼም ተስፋ አልቆርጥም በራሴ። ደግሞ ማንኛውም ሰው እንደፈለገ የቱም ሊያስበኝ ይችላል። እንዴቱም የቀረበኝም በፍቅር አቀርባለሁ። ከጎን ያለኝን ሰው ፍቅር እሰጣለሁ እንጂ እንደማንም ሴት አይደለሁም። እንደማንኛውም ሴት ብላችሁ እኔ እንደማንኛውም ሴት ወይም እንደዚህ የወንድ ምናምን ፍላጎት ቢኖረኝ ገላይን ሽጬ ማደር እችላለሁ። ግን ያቺ ሴት አይደለሁም። እኔ ከወንድ ልጅ ማልፈልግ ራሴ ሰርቼ ባገኝ ከራሴ ከማንም ሰው ሳልጠይቅ ከማንም
ሰው ምንም ነገር ሳልል ሰው አስደስቸው ወይም የሆነ ነገር አድርጌው ሰፖርት ባደረገኝ ነገር ሰርቼ ራሴ ዩቲዩብ ላይ ሰርቼ ራሴ ገንዘብ መያዝ እንፈልግ ልጅ ነኝ እንጂማ ቢሆን እኮ እንደማንም ሰው እንደፈለኩኝ ሆኜ የፈለኩትን ገንዘብ ማግኘት ይችላል ማንም እንደሚያገኘው። ስለዚህ በራሴ ጥሬ መቆም ፈልግ ከማንም ሰው ብር ብዬ ላለመጠየቅ ራሴን ማቆም ሴት ነኝ። ስለዚህ ሴት ላይ ጫና የምታረጉ ሰዎች እንዲሁ በተቻላችሁ ከሴት ልጅ ላይ ብትወርዱ ደስ ይላል። ካልተቻላችሁ ደግሞ ዲሊት አድርጉትና ቲክቶኩን ውጡ። ይህን ሚዲያ እናንተ ለኮሜንት ነው የምትጠቀሙት። ስንቱ ደግሞ የሚተዳደርበት ሰው አለ። ስንቱ ራሱን ለማቆም የሚለፈው እዚህ ጋር ሰፖርት በሚደረገው ጊፍት ብቻ አይደለም። ብዙ ሰው አውቆት ከፍ ያለ ሰው የተማረ ሰው አውቆት ስራ እንዲያሰራው ይፈልጋል። ያባችሁ አይደለ? ጥንካሬ ለማንም ተራምዶት የመጣውን ሰው የሆነ ደረጃ ላይ ደርሶ ማካፈል የሚፈልግ ሰው አለ። እንደራሳችሁ እንደመጣላችሁ አፋችሁን እየከፈታችሁ ትንፋሻችሁን አተንፍሱ። ከቻላችሁ በቃ አንድ ሰው ካልተመቻችሁ አትዩ። እስክሮን ማድረግ ብሎክ አድርጎ ማለፍ። እኔ የሚደብረኝን ሰው አላየው አይደለም እሱን ቁጭ ብዬ ተከታተዬ ብሎክ ነው የማደርገው። እኔ እንደ ምክር ነው እንደ ላይክ ስትናገሩ መካሪ ትባላላችሁ፣ ዝም ስትሉም ጅል ትባላላችሁ። እንደዛ ነው። ምንም በማያገባችሁ ነገር ነው የምትገቡት። እና ልኑር ለሚወዱኝ ከፍ ብዬ ያሳያችኋለሁ። ደግሞ እመቤቴን የምሬን ነው። እና እኔ እውነት እላፊ ማለት ነው አለፊዋለሁ እላፊ ማለት ነው። ማሮቼ ማርያምን የሚዝትብኝ ሰው ሁሉ አለ። አሁን ሴት ላይ ይዛታል። እኔ ማንም ለማንም አያንስም። በእርግጥ ብልህና የቱንም ያክል የዋህ ብትሆን ሴት ልጅ ብልህ ከሆነች ማንንም አንጥፋ መጓዝ ትችላለች። ስንት እዚህ ጋር ስታዩ ማንኛውም ሰው ይወጣል አይደለ? የሚጠራው የሚቀስርበት የሚያስፈራራው ስንቱ አለ እዚህ ጋር። ስንቱ ደግሞ በሰላም መጥቶ የሚጫወታል። ሰው ብዙ አልፌ ብዙ ተራምጄ መጥቻለሁ። ብዙ የተባልኩትም ብዙም ነገር አለ። ኩሩ ለክብሯ የምትደራደር እስከ ጥግ ድረስ ስርዓት ያላት ላመነችበት የምትሞት በጣም ከምታስቡት በላይ ሚስኪን ለሰው የምታዝን ሴት ነኝ። ግን በጣም አታብዙት፣ ጥሩ አይደለም። እሺ አክተሯ ስማርቷ ልዕልቷ ወይም ሃርደኛዋ አራዳዋ ስላልሽ እንጂ በሰው ላይ የምትይዡ ሙድ የለም። መጀመሪያ ከኮሜንቱ ከምጽፊው የሰው ልጅ ሲጽፍ ልክ የሰው ልጅ አፉን ሲከፍት ጭንቅላቱ ይታያል ይባላል። እና አቸኩሉ፣ ተረጋጉ፣ ለነገሮች አትፍጠኑ፣ በሰው ህይወት ላይ ወሳኝ አትሁኑ። እነዛ አውቀው ነው። እሺ እናንተ ጋር ሌላ ህይወት፣ እዛ ጋር ሌላ ሪል ህይወት ነው ያላችሁ። ማንም ሰው እኝኝ እያላችሁ ብቻ እኔ ራሳችሁ ጉዳይ አይመለከተኝም። ግን ብትነቁ ጥሩ ነው። አንዳንዴ ለ15 ቀን እናንተ ትፋጁና እነሱ መልሰው ይገናኛሉ። ማንኛውም ሰው ቢሆን ማለት ነው። ከዛም ምን ትሆናላችሁ? ሽምቅቅ ራሳችሁ ባረጋችሁ ነገር እፍር አይደረግም። እና ከእኔ በታች ላሉ ሳይሆን እኔ ጎኑ ነው ለሚያረጠርጡ ሰዎች ነው እየተናገሩ ያለሁት። እኔ ጎንን ብቻ ሳይሆን ለሁሉም ሰው ሴትን የሚጥል እንጂ ከፍ የሚያደርግ ማንም ሰው የለም። እስኪ ማን ሴትን ነው ከፍ ያደረገ? ማንን ሴት ነው ያደነቀ? ማንን ሴት ነው ከፍ የሆነ ቦታ ላይ ያደረሰ? ሴትን ስለምታናንቁ ነው። ሴት እንዳትወጣ የሆነ ሞራን እንዳይኖራት ቅብር ለማድረግ የምጥሩ ሰዎች ራሳችሁ ተቀብራችሁ ንቁ። ያቺ ልጅ ሞራኗን ቢነካ እንኳ
ማንኛውም ሰው ጀግንነቷን እያወቀ ጀግና የሚባለው ተኩሶ መቶ ምናምን ብቻ አይደለም። ህይወትን ያሸነፈ ራሱ ጀግና ነው ማሮቼ። ህይወትን በድል ያሸነፈ ራሱ ጀግና ነው። እሺ ግዴታ መተኮስ አይኖርበትም። እናንተ አላችሁ አይደል እንዴ በኮሜንት እና በሰው እየተጣላችሁ እና እንደዛ ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔር ባላችሁበት ይጠብቃችሁ፣ ከፍ በሉልኝ፣ ቤተሰቦቻችሁን ይጠብቅላችሁ፣ ክፉ አይንካችሁ፣ ካላችሁ ላይ ይበልጥ ጨምርላችሁ። የሰው ከማየት የራስን የሆነ ከፍታ ላይ ለማድረስ ሞክሩ። ራሳችሁን እገሙ፣ የራሳችሁን ህይወት ኑሩ። እኔ የት ነኝ፣ እኔ እንዴት ነኝ ማለት ይቀድማል። ሰው ላይ እንዲህ ብሎ ጣት ከመጠቆም በላይ እኔ ማን ነኝ ይቀድማልና ፈጣሪ ይጠብቃችሁ። ከስደት ደግሞ ወደ ሀገራችሁ ገብታችሁ በሰላም የምትኖሩ ያድርጋችሁ። ሀገራችንን ሰላም ያደርግልን። እናት አባቶቻችሁን ይጠብቅላችሁ። በበረሃ ወጥተው የሚንከራተቱ እህት ወንድሞቻችን በሰላም ወደ ቤታቸው ይግቡ። ዛሬም ነገም አላማዬ ስራና ስራ ብቻ ነው። ምንም አይደለም አላማዬ። ለስት የመጨረሻ የምነግራችሁ ነገር ቢኖር እኔ የምታከብሩ የምትወዱኝ በስራዬ ከፍ ያለ ቦታ ላይ እንዲጠብቁኝ እንጂ በተራ ነገር ከፍ ያለ ቦታ ላይ እንዳትጠብቁኝ። እሺ በስራዬ ብቻ ነው እኔ ላሳያችሁ የምችለውም ወደፊት ልራመድም የምችለው። የምትጠብቁኝም በስራዬ ነው። በሌላ ነገር አትጠብቁኝ። እሺ ማንም ቢረባረብ እናንተን ሳይሆን እነዛን ምተዋቸው። እሺ እንደዚህ ኒኝ የሚሉትን ምተዋቸው በእናንተ ነው። ስለዚህ ስራዬን ነው የምትወዱ፣ ስራዬ ከፍ እንድል ነው የምትፈልጉት። በቃ ቀን በቀን ስራዬ ይዤ እንድመጣ ነው የምትፈልጉት። ሰው በስራዬ ጠብቁኝ። ሁሉም ነገር ደርሳለሁ፣ ከፍ እያልኩኝ እሄዳለሁ። እውነት ማርያምን ስነግራችሁ እኔ አሁን ላይ ምንም አይነት ፍላጎት የለኝም። እመቤቴን የምሬን ነው። ምንም አይነት ህይወት ዳር የሆነ ነገር ጓደኛ ይኑረኝ እንጂ ተፈታትሾ ለመኖር ወይ የሆነ ነገር እንጂ ህይወት ዳር ጭራሽ አላማ የለኝም። በፊትም አሁንም የምለው ነው። ገባችሁ? አሁን መስራት ነው የምፈልገው፣ ቁሜ ማሳየት። ይቺ ሴት እኮ ትናንት እንዲህ ነበረ ግን ዛሬ እንደዚህ ሆነች እንድባል ነው የምፈልገው። ገባችሁ? ሳስባችሁ የምትገምቱኝ በሌላ ነገር በሌላ አንግል እየሄዳችሁ ነው። ስራ ነው ምስክሬ ብሏል የማሪዎስ። ስራ ነው ፈልገው፣ ሌላ አላማ የለኝም። በስ እሺ ሰርቼ ለማሳየት እሞክራለሁ። ከዛ ላፊት ተርፉ ሌላ ነገር ምናምን የምትሉ ልጆች ካላችሁ እንጦሮጦስ መግባት ትችላላችሁ። እሺ ፊትም ስራ ላይ ነኝ፣ ትናንትም ስራ ላይ ነኝ፣ ከትናንት በፊትም ስራ ላይ ነኝ፣ አሁንም ስራ ላይ ነኝ። በስራዬ ልታግዙኝ የሆነ ነገር ልትሉኝ እንጂ ሌላ ነገር እንድትናገሩኝ አልፈልግም። ካሁን በኋላ የሆነ ነገር ከተናገራችሁ ማንም የትኛውንም የቀረባችሁ ልጆች ልትሆኑ ትችላላችሁ፣ ብሎክ አደርጋለሁ። ወዳችኋለሁ። ደህና አድሩልኝ። ክፉ አይንካችሁ የኔ ብርታቶች። በፊት የምለው ነገር ነው፣ ነገም ዛሬ ማኮራችኋለሁ። ከዓላማዬ ዝንፍ የሚያደርገኝ ነገር ከሆነ ምንም ነገር ሊሆን ይችላል እተዋለሁ። እኔ ዓላማዬ ከፍ ያለ ነው። በቃ በጣም ትልቅ ሀሳብ ያለ ልጅ ነኝ። ከዓላማዬ የሆነ ወጣ የሚያደርገኝ ነገር ከሆነ ያዝኩት ነገር የምራመድበት መንገድ እናወዳችኋለሁ። ደህና አደሩልኝ። ዛሬም አዳኞቹ ነገም አዳኞቹ፣ ዛሬም ግምጃዬ ነገም ግምጃዬ። ጋብ በሉ ከታች ያላችሁት። እሺ ወዳችኋለሁ። ደህና አደሩልኝ።
ቻው። ትመቹኛላችሁ። አድናቂያችሁ ነኝ። አድናቂያችሁ ነኝ የኔ ንስሮች። እማወሬን ልተኛ በቃ። ከዚህ በላይ ካወራሁ ምንም አይመጣም። ምን ልንገራችሁ ስላልኩ ነው። እሺ አቤኒ ዘር አልገባም እንዴ? ላይ አቤቱ ነው አልገባም። አዎ ሜቢ እኔ እንጃ ማርያምን እኔ እንጃ፣ ግን አቤት እንደሆነ አውቃለሁ። እሺ አለ እዚህ እኔ ጋር ነበረ። እሺ የሆነ ሌላ ነገር ውስጥ አትግቡ፣ አትሰቡሽ። እዚህ ጋር ነበረ፣ ወደ ቤት ሂዷል። ማንም ይሰድበው። እሺ ምን አሳቀሽ? ጥርሳም እወዳችኋለሁ። ባይሽ ደህና ድሩ። ሜቢ ከሪከርድ ካየ ስቶሪ ሊያደርግላችሁ ይችላል። ስቶሪ አድርጓል። አይገባም። ኦኬ አላየሁትም። እኔ አድርጓል። ዘቅዝቀውት። እነዛ እኮ የጭንቅላት ማነስ ያለባቸው ሰዎች ናቸው። አሪፍ መልስ እንደሰጣቸው አልሳሳትም። አይገባም። እና ካልገባኝ ለምን ትጠይቁኛላችሁ? እሺ ይመቻችሁ። ለማንኛውም ደህና ደሩልኝ። እወዳችኋለሁ። ባይ። እሺ ባይ በሉ። ስሜሻለሁ ማሬ። እሺ ቻው። ወዳችኋለሁ። ባይ። የዛሬው ቀናችን በጣም ደስ የሚል ነበር ታውቃላችሁ። ግን ይሄን በስ ነው። እሺ ሎሚኒ እናት ብስኩት ግን ምን ሆነሽ ነው? ጠፍተሻል። ንቧ ብስኩት ብዙ እያየኋቸው፣ አድማስ ብዙ እያየኋቸው አይደለም። ያማልቅኔው አመለ ራሙ ራሱ የሆነ ሰዓት ላይ መጣች። በቃ የለችም። ቢቾ የምትባለውም ልጅ የለችም አለው። እሺ ኖርልኝ። ቤቲም እርግቧ የለችም። እርግቧ አለው። ቢቾ አለች። ኦኬ ሩት ሲኖርታ ትርሲት የት ሄደው ነው? ቆይ ጽጌሬዳስ ፈንድሻ የኔና ደህና ነሽ? ጽጌሬዳስ ሴት ሄዳ ነው። አመለስ ዘውድቷስ የቦረናዋስ የአባቷ ልጅስ ጭራሽ ከነ ደግሞ አድማስም የለችም። ተርሲት
መቅዲ ዲና አለሽ? ዲና ራህሙም የለችም። እኔስ ሁሉዬ አንቺም አለሽ። ኮሜንት እየጻፍሽ አይደለ? እኔ ቆንጆ ጊዮን ኮኮዋ አቤኔ ስለሌለ ነው ይለሉት። ኦኬ እሱ ሲመጣ ከመጡ ችግር የለውም። ማን ያስቀየማት እንደ አሳቃችሁኝ እኮ እሱ ስላልገባ ነው። አንቺ ጋር ያልገቡት ማለት ምን ማለት ነው? ኦኬ ደስ ይለኛል፣ ችግር የለውም። እኔ በጣም በደስታ እመቤቴን ይንጣላችሁ ይንጡ። ለምን ይጠፋሉ? አድማስ ምን ማን ያስቀየማት? ጥሩም ብዬ ማን ያስቀየማት? እንደዚህ በቴስታ ነው ማነግለው። ማን አባቱ ነው አቀሳሰሪ? እርግብ ሳይት ሄዳ ነው። በቃ እሺ ነገር እናወራበታለን፣ ግን አትጥፉ እሺ። እኔ እሱ ከጠፋ ብለው ከሆነ እሺ ችግር የለውም፣ ግን ባይጠፉ ደስ ይለኛል። ወዳችኋለሁ። መልካም የቦረናዋ የኔ እናት የኔ ወርቅ ማይስዊት መጣሽ። አይ በቃ ከቆየው ብዙ ታወራላችሁ እናንተ፣ ሌላ ነገር ውስጥ ነው የምታስገቡ። ቻው፣ ወዳችኋለሁ።